አቢድ አላህን የሚገዛ ሰው የሚመቀኘው አላህን የሚገዛውን ሰው ነው ይላሉ። ዓሊሙን አይደለም የሚመቀኘው በኢባዳ ያልፈኛል ብሎ ስለሚያስብ። ዓሊሙ አቢዱን አይደለም የሚመቀኘው ይላሉ። ዓሊሙን ነው የሚመቀኘው ከኔ በላይ ነው ብሎ ስለሚያስብ። ነጋዴው ነው። ቤተሰቡ ጋር ነው። ያክስትና ያጎት ልጆች ሲጠላሉ፣ ወንድምና ወንድማማቾች፣ ጓደኛው ጥሩ ሲያገኝ፣ መልካም ነገር ላይ ሲወድቅ፣ ጥሩ ደረጃ ሲያገኝ፣ በሽታው የህዝብ አደገኝነት ይሄ ነው። አንዱ አብሮህ ያለህን ሰው ከጎንህ የተቀመጠው ሰው እንድጠላ ምክንያት ይሆናል። ይሄን ያስተማረን ይህን ሳነሳ ቅድም እንዳልኩት በሙእሚን ልብ ውስጥ ግን ይሄ ነፍስያ ይሄ ስሜት የለምና ሰዓድ ብን አቢ ወቃስ አላህ ስራቸውን ይወድላቸውና አንድ በሳቸው ስር የነበረ ወታደር ነበር። ይሄ ወታደር የሚገርም ሸጃዓ የሚገርም ጀግንነት ያለው ሰሃባ ነው ወይም ተጋዳይ ነው። አቡ ሁጀን ሰቀፍ ይባላል። አቡ ሁጀን የሚገርመው ነገር በጣም ኸምር ይጠጣል። በጣም ሻሪበ الخمر ነው። ኸምር እየጠጣ ግን ምን ያደርጉታል? ሰዓድ ብን አቢ ወቃስ ኸምር ጠጥቶ ሰክሮ ሲያገኙት 40 ወይ መገረፍ ያለበትን ሐድ ያቆሙበታል፣ ይገርፉታል። ይህ ሰው ይጠጣል፣ ያቆሙታል። ሁሉ ጊዜ እየገረፉት ሰለቻቸው። በጣም የሚወደው ነገር ምንድነው? ጂሃድ ፊ ሰቢልላህ። ይህን ሰው ከዚህ ተግባሩ ለማስቆም መጠጣቱ ለማስቀረት ቢቀጣ ብለው ከሚወደው ጂሃድ ሊያግዱት ወሰኑ። ቃዲስያ ላይ እንዳይሄድ ቤታቸው ወስደው አሰሩት። ቃዲስያ ጦርነት ሲወጡ አቡ ሙህጀን ሰቀፊ ሐያቱ ጂሃድ ነው፣ ሐያቱ ፊ ሰቢልላህ ነው። እዚህ ቦታ ላይ ሲታሰር ደነገጠ፣ በጣም ተጨነቀ። የሚያደርገው ነገር ግራ ገባው። ትልቁ ማዕረካ አልፋሲል የሆነው ጦርነት ቃዲስያ ጦርነት የተካሄደ ከዛ እንዲቀር ስላደረጉት አዘነ። እስሩ ያሰሩበት ቦታ ሆኖ በጣም እየጮኸ ሲያስቸግር የሰዓድ ብን አቢ ወቃስ ሚስት መታ ምንድነው ያ አባ ሙህጀን ምንድነው የሚያስጮህ አለችው። ወላሂ ታውቂያለሽ እኔ ከጂሃድ ተለይቼ መኖር አልችልም። ከዚህ ትልቅ ጂሃድ ሰዓድ ብን አቢ ወቃስ አገዱኝ፣ ኸምር በጠጣቴ ምክንያት አሰሩኝ። ለአላህ ስትይ ምናልባት ለአኸራ ሆንሻለሁ ፍቺኝና ሂጄ ጂሃድ ውስጥ ልግባ። ወላሂ አላህ ብሎ ህይወቴን ካተረፈውና በህይወት መቆየት እድል ካለኝ ተመልሼ የነበርኩበት እስር ላይ መጥቼ ቀድሜ ገባልሻለሁ። ሸሂድነትን ከወፈቀኝ ደግሞ ያንቺንና የሰዓድን ይቅርታ ጠይቃለሁ አላት። ሲለምናት በጣም ልሐስ ያደረጋት አዘነችና ፈታችና የሰዓድን ፈረስ ሰጠችው። አቡ ሙህጀን ሰቀፊ እንዳይታይ ፊቱን ለስሞ ፊቱን ሸፍኖ ማዕረካ ውስጥ ትግል ውስጥ ገባ። ጦርነት ውስጥ ገብቶ በጣም አጂብ የሆነ ተጋዳይ ነው። በሚገርም ቀዋ ካፍሮችን መግደል ጀመረ። ሰዓድ ብን አቢ ወቃስ ተጠራጠሩ። ምን ሐደረችው? ይህ ሰው ግዴታ አቡ ሙህጀን ነው። የዛ አይነት ቀዋ ያለው ሰው አቡ ሙህጀን ነው። እሱ ነው እንዳለን በእጃ ስር የመጣሁት ቤቴ ነኝ። ማን ነው ከየት ነው የመጣው ይላሉ ሰይድና ሰዓድ ብን አቢ ወቃስ። አኺራን አላህ አትርፎት ያን ሁሉ ተዋግቶ ሳይሞት ወደ ቤቱ መመለስ እድል ገጠመው። ከሰሃባዎቹ በፊት ቀድሞ ሄዶ እጁን ለሚስቱ ሰጣትና ስሩ ላይ ገባ። ሰዓድ ብን አቢ ወቃስ መጡ። ዛሬ የተፈጠረው ነገር ምንድነው ብለው ጠየቁ ሚስታቸውን። አቡ ሙህጀን ሰቀፊን ቤት ያስረው አልነበረ የሄድኩት አሏት። አዎ ታዲያ ዛሬ እሱ አይነት ቀዋ ያለው ሰው ማንነቱ ያልተለየ ሰው ሙነሰበል ወጅ የሆነ ፊቱ የሸፈነ ሰው እዛ ማዕረካ ላይ በሚገርም ቀዋ ይቃተል ነበር። ላት ወላሂ ወለታውን ከፈለክ ያ ሰዓድ አቡ ሙህጀን በጣም እያለቀሰና እየረበሸ ሲያስቸግረኝ ፈትቼ አንተን ፈረስ ሰጥቼ ላኩት ነኝ። ሰዓድ ብን አቢ ወቃስ አለቀሱ። እንደዚህ አይነቱን ሰው ነው እኔ ያሰርኩ አላህ ፊት የምጠየቀው የምገርፈው። ወላሂ ያ አባ ሙህጀን ላ አርጁመከ ባዕደሃ አበዳ። ወላሂ ካሁን በኋላ የፈለግከውን መጠጥ ጠጣ፣ አንተን ግን የሚገርፍ እጅ የለኝም አሉ ሰዓድ ብን አቢ ወቃስ። አቡ ሙህጀን ሰቀፊ ማለቀሰ ረዲየላሁ ዐንሁ። ወላሂ ያ ሰዓድ እኔ እኮ ኸምር ስጠጣ ለኸምር ከነበረኝ ፍቅር እርሶ በግርፋት አላህን ሐድ እያቆሙ ያጻዱኛል ብዬ ነው። እርሶማ እንደማይገርፉኝ ከወሰኑ ወንጀሌ በምን ሊታጠብ ነው? ወላሂ ላ አሽረበ الخمر بعدها ابدا። እኔም ከዛሬዋ ዕለት ጀምሮ ኸምር መጠጣቴን አቆማለሁ አላቸው። እርሶን ላለመግረፍ ከማሉ እኔስ በምን ወንጀሌ ሊታጠብልኝ ነው አላቸው ረዲየላሁ ዐንሁ። فكر يا اخوان شارب الخمر خمر يطጣ سعد بن ابي وقاص لكن الصحابي والله لا اجودك او لا ارجمك لا القرفه من الله يا رضي الله عنه. يعني هذا عاصي وانجلني وننسو بزي عينت نفسيه استنقدوتان. فما بالك يا اخي ወንድሜ መስጊድ ያለው ወንድሜ ኸይር ላይ የሚሳተፈው ወንድሜ እንዴት ነው የማስበው? በምን አይነት ነፍስያ ነው የምጓዘው? በምን አይነት ስሜት ነው የማስተናግደው? ይሄን ነው ልናስብ የሚገባን።
ለዚህ ነው እንግዲህ ሰይድና አሊ ኢብኑ አቡ ጣሊብና ሰይድና ሙአዊያ ጋር በደረሰው ችግር ታውቃላችሁ ደም ተፋሰዋል ደም ፈሷል የሙስሊሞች ደም ፈሷል ግን ውስጣቸው ላይ ያ ሆኖ ምቀኝነት የለም ጥላቻ የለም ሰይድና አሊ ኢብኑ አቡ ጣሊብ ጦርነቱ ከመጀመሩ በፊት የጠየቁት ጥያቄ ምን ነበር ጦርነቱ ከመጀመሩ በፊት ከነ ሙአዊያ ከነ ሰይድና ሙአዊያ ጎን እናታችን አይሻ ተሰልፈዋል ጦር ይዘው እማሐት ሙእሚኖች እናት ባሉበት እናታችን አይሻ ባሉበት ጦርነት ውስጥ እንዴት እንጀምራለን መጀመሪያ ምን እናደርጋሉ እናታችን አይሻን ከጦርነቱ ማግለል አለብን ጦርነቱን ለመጀመር አሉ ሰይድና አሊ ፍቅሩ ኢኽዋን እናታችን አይሻ እኮ አሊ ሊወጉ መጥተዋል ረዲየላሁ ዐንሁ አሊ ግን እናታችን አይሻ ያሉ ጦርነቱን አንጀምርም ስለዚህ ምን ይደረግ የተቀመጡበትን ግመል እንምታው ሐውደጁን ይዘን እናግል ከጦርነቱ ውስጥ ሌላ ሐሳብ መጣ እናታችን አይሻን ከጦርነቱ ለማውጣት ግመሉ ቢመታ እናታችን አይሻ እኮ ሊነቃነቁ ነው ግመሉ ሲጎዳ ሊፈረጥጥ ወይም ደግሞ ሊበረግግና እናታችን አይሻ ሊነቃነቅ ነው ምን ይደረግ እናታችን አይሻ እንዳይነቃነቁ አጅነቢ ያልሆነ ሰው አብዱራህማን ኢብኑ አቡበከር ተመርጠው ሂደው ሐውደጅን يعني እናታችን አይሻን ሐውደጅ ያችን ፈረስ ላይ ግመሉ ላይ የሚቀመጠው ዕቃ እንዲጠብቁ ታዘዙ ይህንን ነፍስያ ተመልከቱ ኢኽዋን ይጋደሉት መጥተዋል ሰይድና አሊ ግን ጦርነት ውስጥ የገቡት እናታችን አይሻ ፈረሳቸው ተነቃንቆ ንቅናቄ እንዳያጋጥማቸው ይህንን አህዋል ነው የፈጠረ ይህንን እንዲያርገው እርምጃ ወሰዱ ቀጥሎስ ምን አሉ ሰይድና አሊ ዙበይር ብኑ አዕዋም طلحة بن عبيد الله እነዚህ ሁለት ታላላቅ ሰሃባዎች ነብዩ 10 ጀነት ከመሰከሩላቸው ሰዎች ሁለቱ ሰይድና ሙአዊያን ደግፈው መጥተዋል زبيرنا ناقروا رسول أو علي يا زبير هل تتذكر تستوصله منون يا علي يا لاتشو نبي صلى الله عليه وسلم عندي استيقو زبير علي انت ودوا الله بلو طيقوه بلا يا رسول الله أول كاتشو نقرقنا رسول الأمين ملسطو زبير أتوجهم السون بدأي هنا للتقادلوا تمت الله على روحهم رسول الله سنت سيدنا زبير عليك أسر رضي الله عنه كنت نسيتها والله الله بماك أورست شات نبرتشين نبيون قال لا ታዲያ ለምንድን ነው የሚዋገውን ሲሏቸው ኢኽዋኑና በገው አለይና ወንድሞቻችን ድንበር አልፈውብን አሉ ሰይድና አሊ ረዲየላሁ ዐንሁ ፈክሩ ቃሉ ወንድሞቻችን ድንበር አልፈውብን هذه الكلمة عجيبة ወንድሞቻችን የምትለውን ቃል ተጠቀሙት هذا هو الإسلام ينو اسلمنا በዚህ ጦርነት ላይ ሰይድና طلحة بن عبيد الله በሰይድና አሊ بن أبي طالب ሰዎች እጅ ተገደሉ سيدنا طلحة تقرلوا يا أيوتي سيدنا طلحة جنازة سملكته سيدنا علي ألقص والله يا أبا محمد أبو محمد والله بالله يهنبني أنت زاري بني سوتش ماي من أهل الله أن ينكحامت ما في تقرلوا يبنبروا سيدنا علي بني سوتش جمتها كماي لقرقنا أتمنى من قال الله لهم في كتابه العزيز ونزأنا ما في صدورهم غل إخوانا على سور متقابلين كوست طلعتشان وطتن كوستاچو كلباچو طلعتشان اصلتن جنة ላይ الله ከሚሰበስባቸው ሰዎች الله እንዲያረገን እመኛለሁ ይሄን ሙእሚን ሲፋ ሊገላቸው የመጣውን ሰው የተለያየ እርምጃ ሊወስድባቸው የመጣውን ሰው በዚህ አይነት ነፍስያ ነበር ያስተናገዱት ለዚህ ነው ረሱል አሚን ሰለላሁ ዐለይሂ ወሰለም አደገ ዳኡል ኡመም من قبلكم ያለፉ ህዝቦች በሽታ ልባቸው ላይ ያረፈ حقد ضغينة طلعتشانا مكينت بنانت ربوست ودك ازينو عبد الرحمن بن عوف الرسول الامين من بريق اللصوت اذا فتحت عليكم فرس والروم اي قوم انتم فارس النار من ستاشنفو بعالم لا يميتاوقون تلالاق امبايروچن ستغرسسو يسلمنا يبلايነት ሲረጋገጥ ምን አይነት ሰዎች ትሆኑ እናንተ ብለው ጠየቁ ሱሐባዎች ረሱል አሚን عبد الرحمن بن عوف መለሰላቸው نقول كما أمرنا الله يا رسول الله الله እንደዘዘን ሆናለን ሲላቸው ነብዩ ግላሉ أو غير ذلك ከዚህ ውጭ አይደለም ነገሮች የሚከሰቱት አሉ تتنافسون ثم تتحاسدون ثم تتدابرون ثم تتباغضون أو نحو ذلك ثم تنطلقون في مساكن المهاجرين فتجعلون بعضهم على رقاب بعض إمام مسلم بزقفت حديث لي والله አይደለም አሉ ውድድር ትጀምራላችሁ መሽቀዳደም ትጀምራላችሁ መመቀኛኘት ትጀምራላችሁ ዱንያ ትከፈታለች እርስ በርስ ትጠላላላችሁ
ጀርባ መሰጣጠት ትጀምራላችሁ አንዱ አንዱን ይጠላል አንዱ አንዱን በመጥፎ አይን መመልከት ይጀምራል ከሙሃጅሮች መስከን ወጥቶ አንዱ አንዱን ለመግደል ይነሳል ይሄ ጊዜ ከፊታችሁ ይመጣል ረሱል ሰለላሁ ዐለይሂ ወሰለም ሰሃባዎችን እንግዲህ እነዛ ሰሃበት الكرام رضي الله عليهم متميزين ከሁላችንም በተሻለ ደረጃ ያሉ ትልቅ ደረጃ ላይ የሚገኙ ወይም ደግሞ ለዚህ አላህ Subhanahu Wa Ta'ala ሞዴል አድርጎ የመረጣቸው ለነብዩ ሰለላሁ ዐለይሂ ወሰለም ተከታይነት ያጫቸው ለነብዩ ሱህባ ወይም ለነብዩ ጉድኝነት አላህ የመረጣቸው ሰዎች ረሱል አሚን አደጋ አለ ከፊታቸው ምን በሽታ ይሄ ተሐሱድ ተባጉት መጠላላትና መመቀኛኘት በሽታ በውስጣችሁ ላይ ይወርሳል ዱንያ ስትከፈት ለዚህ እኮ ነው የመሊክ الروم የነበረው ሩስቱም ሙስሊሞች በሩን እንዲከፈትላቸው ሲፈቅድ ምን እንዲሆን ያለው ምን አይነት ሰዎች እስኪፈጠሩ ሩስቱምን ሄደው ጠየቁት ይባላል እነማን ናቸው የጠየቁት የሮም ቃይዶች የሮም የጦር መሪዎች والله يا رستم كما ترى ሙስሊሞች በሚገርም ሁኔታ እየገደሉን እየወጉን አገራችን እየተቆጣጠሩ ልንቋቋማቸው አልቻልንም አንተ ደግሞ እነሱ ጋር ከሁላችንም በበለጠ ተዋግተሃል እድሜ ልክህን አሳልፈሃል ንገረን እነዚህ ሰዎች ልንቋቋምበት የምንችልበት ነገር ካለ ንገረን ሲሉት والله እነዚህ ሰዎች ዘላኒ አረብ ሰዎች ናቸው ምቾትን የማያውቁ ቅንጦትን ያላዩ በድሎት ውስጥ ያላለፉ እናንተ ደግሞ የተለያዩ ሴቶች ጋር የምታሳልፉ ጊዜያችሁን በቅንጦትና በምቾት የምታሳልፉ ሰዎች ናችሁ ለህይወት ትጓጓላችሁ እነሱ ደግሞ ለሞት ይጓጓሉ ለምን ነብያቸው ሰለላሁ ዐለይሂ ወሰለም ቃል ገብቶላቸዋል እናንተን ከገደሉ ውብና ቆነጃጅት ሴቶችን እንደሚያገኙ ዘላለማዊ ሀገር የሆነውን ጀነትን እንደሚወርሱ እናንተ ያላገኛችሁትን ክብር እንደሚጎናጸፉ ነግሯቸዋል ስለዚህም ነው እናንተ ለዱንያ ህይወት እንደምትጓጉት እነሱ ለሞት የሚጓጉት አላቸው ይህን ተናግሮ ታሞ ነበር ይባላል ፈሰቀጠ መኽሽይን ራሱን ስተወደቀ እንደማ አፋቅ ጠየቁት ያ ሩስቱም እኛ እነሱን የምናሸንፍበትን ዘዴ ትበይድልናለህ ብለን ብንጠይቅህ የበለጠ የምንፈራበትን ነገር ነገርከን አሉት አው ሐቂቃው ይህ ነው አለ እነሱን ለማሸነፍ ከፈለጋችሁ እፍታው ለሁም ጥሩቅ መንገዱን ልቀቁላቸው በሩን ተውላቸው ትንሽ ያቆማችሁ እየለቀቃችሁላቸው ሂዱ ከተሞችን ይቆጣጠሩ እናንተ ያያችሁትን ቅንጦትና ድሎት ይልመዱ እናንተ የለመዳችኋቸውን ሴቶች ይልመዱ ነብዩን በአይን ያዩት ሰዎች ይለቁ አለ ነብዩን በአይን ያዩት ሰዎች ተመልከቱ ኢኽዋን ነብዩን በህይወት ያገኙ ሰዎች ይለቁ ያን ጊዜ በእጃችሁ ይወድቃሉ ያን ጊዜ ድሉ ለእናንተ ይሆናል كما نرى اليوم ሩስቱም ሲናገር ሙስሊም አይደለም የነብይ ቃል አይደለም ያውሳ ያለው ነገር ግን ሐቂቃው ይሄ ነው ሰዎች አላህን በፈሩበት የአላህ ፍራቻ ልባቸው ውስጥ ባረፈበት ወንድማማችነት ትልቅ ክብርና ደረጃ በተሰጠበት ረሱል አሚን በዛ በሁድ ጦርነት በዛ በቀውጤ ወቅት በዛ አደገኛ ህዋን ላይ ሰሃባዎች እንደዛ ተጎድተው ረሱል አሚን ጥርሳቸው ተሰብሮ ያ ችግር ተከስቶ ቀብር الجماع ነው ከዚህ ከዚህ ጉዳት በኋላ ሰሃቦች ተንገላተዋል በጀማዓ ያረጋችሁ ቀበሩ አሏቸው ቀብሩ እየተቀበረ ግን አውቅሱ ቀብር ነው ያሉት ረሱል ቀብሩን አቁሙት አሉ ረሱላህ ለምን ابحثوا لي عن اثنين ሁለት ሰዎችን ፈልጉልኝ አሉ ያ ረሱላህ እኛ ደክመናል ለምን ቀብሩን ቀብረን አንገላገልም ይያሉ ሰሃባዎች ሁለት ሰዎችን ፈልጉልኝ አምር ብን ጀሙህ እና አብዱላህ ብን ሐረም ሁለቱን ሙታን ሰሃባዎች ፈለጉላቸው ምን እናድርግ ያ ረሱላህ ادفنهما سويا او معا الذين من الصحابه ابراشو قبروا لي يالو كانوا يتحابان في الدنيا بالدنيا لا يمواددوا وندمباشوش ነበሩና حتى ولو في القبر تملكتوا يا اخوان እነዚህ ሁለት ወንድማማቾች አብራችሁ ቅበሩልኝ በዱንያ ላይ የሚዋደዱ ሰዎች ነበር ረሱል ሰለላሁ ዐለይሂ ወሰለም ይህ ነፍስያ ነው በነዛ ሰሃቦች ውስጥ የተስተናገደው ችግሮች አልፈዋል በመሐከላቸው ለመግባባት ተከስቷል ዛሬ ጦር የመዘዘ ሰው የለም እኮ አንዱ ላይ የሰው ንብረት የነጠቀ የለም ወንድሜ ጠላት የሆነ መስጊድ ገብቶ ነው እህቴ ጠላት የሆነችን ሂጃብ ለብሳ ነው እህቴ ዲን ስለያዘች ነው እኔ ታፔላ ለጥፌ ማስታወቂያ ሰጥቼ ሰለፊ ኸለፊ ያልኩ የምፈልገውን ታፔላ ይሰጠው ላይ ፈቃደኛ አይደለሁም ሰዎችን ሳይ ያንቀጠቅጠኛል ሰላም ይነሳኛል ይሄ በሽታ መረድ እኮ ነው የሁሉም ችግር ነው እኔም ምስልበት ስዕላለኝ አንተ ምስልበት ስዕላለ ይግን ሙእሚኖች ሲፋ ሙእሚኖች ባህሪ አይደለም አላህ ቁርአን ላይ የገለጻቸው ሙናፊቆችና ከሃዲያኖች የሚይዛቸው ሲፋ ነብዩ ሰለላሁ ዐለይሂ ወሰለም ወደፊት ይመጣሉ ያላቸው ህዝቦች ተጨባጭ
ለዚህ ነው ረሱል አሚን ሰለላሁ ዐለይሂ ወሰለም ዳኡል ኡመም እያሉ የገለጹት إنه سيصيب أمتي داء الأمم قالوا وما داء الأمم يا رسول الله العشر والبطر والتكاثر والتنافس في الدنيا وتباؤد والتحاسد حتى يكون البغي ثم الحرج رسول الأمين صلى الله عليه وسلم أمتوچن تلك አደጋ ይገጥማችኋል አሉ ትልቅ ችግር ይፈጠርባችኋል ምንድነው ያ ረሱላህ ብለው ሲሏቸው ያለፉት ህዝቦች በሽታ ነው አሉ ያለፉት ህዝቦች በሽታ ምንድነው ዱንያ ትከፈታለች አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ዱንያ ይከፈታል መጠላላት ይጀምራል አንዱ አንዱን መመቀየት ይጀምራል አንዱ አንዱን መጣላት ይጀምራል አንዱ አንዱን መጥላት ይጀምራል ከዛ ሐረጅ ፊትና ይፈጠራል ምናልባት መገዳደል ምናልባት መቆራረጥ ደረጃ ሊያደርስ የሚችል ፊትና አላህ Subhanahu Wa Ta'ala ምናልባት ወንድሜ እኮ ፈተና ነው ለኔ አንደኛችሁ ለአንደኛ ፊትና አድርገናል ነው ያለው አይደል አትስቢሩን እኮ ነው የሚለው አላህ Subhanahu Wa Ta'ala ፈተና ያርጋችሁ አትሸከሙትም ሶብር አታደርጉም በመቀኝነትና በሐሰድ ውስጤ ተይዞ ተሞልቶ በጥላቻ የወንድሜን ኸይር እንዳላይ ያደርገኛል የፈለገ ኸይር ይሰራ እኔ ካልሰራሁት ኸይሮች አይጥሙኝም እኔ ካልፈጸምኩት መልካም ተግባራቶች አይዋጡልኝም እከሌ ጥሩ ስለሰራ እከሌ መልካም ነገር ስላደረገ ስለቀራ ስለሐፈዘ ስላስተማረ ስለተማረ ዓሊም ሆኖ መጅሊስ ላይ ስለተቀመጠ ውስጤ ሰላም ያጣል ኸይራቶች የሙእሚን ሲፋ ግን ኢማሙ ሻፊዒ ረህመቱላሂ ዐለይሂ እንደገለጹልን الله سراچو እንደላቸውና ምን ነበር የሚሉት ኢማሙ ሻፊዒ والله ما جادلت احدا الا دعوت الله سبحانه وتعالى ان يجري فيه من رجل الحق እኔ አንድ ሰው ጋር ተወያይቼ ተከራክሬ ተጨቃጭቄ ተነጋግሬ አላውቅም ምን ማድረግ ቢሆን እንጂ ቅድሚያ ሰውየው ጋር ከመወያየትና ከመከራከሬ በፊት ምን አደርግለታለሁ እኔ ምን እመኛለሁ ዱዓ አደርጋለሁ ሐቁን ከሷ እንደበት አላህ እንዲያወጣው ፈክሩ ቢላአለይኩም ወንድሜ ላይ ሐቅ ያለ አይታየኝም ኢማሙ ሻፊዒ ግን በሌላ ቆላቸው እንደገለጹት ቀውሉ الصواب يحتمل خطأ وقول خطأ غير يحتمل الصواب የኔ ንግግር እውነት እየሆነ ስህተት ሊወድቅበት ይችላል ስህተት አስተሳሰብ ይሆን ያለው ብዬ አስባለሁ የሰዎች ንግግር ግን ስህተት ሆኖ እውነት ይሆናል የነሱ ቃል ብዬ ነው ማስበው ይላሉ ዛሬ አይደለም ስህተቱን እውነት ብሎ ማሰብ ቀርቶ ጥፋቱን እንደ ኸይር ለማሰብና ለመለየት ቀርቶ ኸይር ሰርቶ አይዋጥልኝም ለምን ኸይሩን ያልሰራሁት እኔ ካልሰራሁት ምንድነው ይሄ ኸይር እነሱ በየስማቸው ነው ማነስ ما علمت خيرا منه ለዚህ ነው ረሱል ይሄ ሐሰድ ምቀኝነት ጥላቻ በሰዎች ልብ ውስጥ ገብቶ የነብዩን ቤተሰብ እንኳን ሸታት ውስጥ ከቷል እናታችን አይሻ ረዲየላሁ ዐንሃ በሐሜት እንድትወድቅ አድርጓል እናታችን አይሻ ዝሙት ሰርታለች ብለው እንዲያወሱ ተገደዋል ሙናፊቆች ነብዩ አዛውን ተመልከቱ ይሄ ምቀኝነት የሚፈጥረውን በሽታ ደግሞ والله በቤተሰቦች አዛ አደረጋችሁኝ ما علمت منهم خيرا ከነሱ ኸይር እንጃላቅላቸው ነበር አዛ ግን አደረጋችሁኝ ስም በማጥፋት ዛሬ ወንድሜን ስም በማጥፋት እኔ የሚችለውን ነገር ላስታውስ የሚችለውን ነገር ኸይር ልስራ የሚችላትን መልካም ተግባር ልፈጽም ሌሎችም ኸይር አላቸው መቼም መስልምና ከትልልቅ ወንጀሎች አንዱ ምንድነው እህትቃር እኮ ነው አይደለም ሰዎችን አሳንሶ መመልከት ተከባድ ወንጀሎች ናቸው አታውቅም ማንኛው ደረጃ እንዳለው ማንኛው ክብር እንዳለው ማንኛው አላህ ዘንድ ቦታ እንዳለው ሩባሽ አሱል አክበር ነው አይደለም ረሱላህ ምናልባት ባፈር የተለወሰ ሰው በግር የሚጓዝ ሰው ለው አቅሰመ على الله لابره ምን والله የሚጠይቅ አላህ የሚሰጠው ሰው ባሪያ ሞልቶታል እኮ አላህ ሲፋውን ስታየው ምናልባት አንተ የምትንቀው የበታች አርገህ የምታስበው ሁሉ ጊዜ ዝቅ አርገህ የምትመለከተው ሰው ሊሆን ይችላል ነገር ግን የለም ወቅ አላህ ዘንድ ያሰው ቦታው ካንተ ከኔ በላይ ሊሆን ይችላል ከሁላችንም ከፍ ያለ ደረጃ ያለው ሰው ሊሆን ይችላል ስለዚህ ነው ይሄን ነፍስያችን እንድናጸዳ ከጥላቻ እንድንወጣ ረሱል አሚን ይሄ በሽታ ያለፉ ህዝቦች በሽታ ነው አደራችሁን ራቁት አደራችሁን ተጠንቀቁት ለዚህ ነው ረሱል አሚን በሐዲሳቸው ላይ እንደገለጹት ኢማም ነሳኢ በዘገቡት ሐዲስ ላይ لا يجتمع في جوف عبد قبال في سبيل الله وفيح جهنم ولا يجتمع في جوف عبد الإيمان والحسد والله بعند باريا لبوست بعند باريا ላይ ሁለት ነገሮች አይገናኙም አይሰበሰቡም ይላሉ የጀሃድ في سبيل الله አዋራ ፊቱን የነካው ሰው የጀሃነም ፈይ ወይም አዋራ የጀሃነም ሽታ እሳት ልትደርስበት አትችልም
እንደዚሁም ደግሞ በሙእሚን ልብ ውስጥ ሐሰድ ምቀኝነት አይፈጠርም አይቀመጥም ይላል ረሱል ሰለላሁ ዐለይሂ ወሰለም አስቡት ኢማንና ሐሰድ እንዴት ይቆራኛል ኢማንና ምቀኝነት እንዴት አብሮ ይቀመጣል አላህን ያመኑ ሰዎች አላህን የፈሩ ሰዎች ነብያቸውን የተከተሉ ሰዎች እንዴት ይህን ሲፋ ልባቸው ውስጥ አሳርፈው መሄድ ይችላሉ ላ والله አይችሉም ይህ ኢማን አደጋ ላይ ሲደርስ ነው ይህ ኢማን ችግር ላይ ሲወድቅ ነው የተለያየ አህዋል ሊፈጠር ይችላል ታሪካችን ላይ ሱሐባዎች ያስተናገዱት ሰለፎቻችን ያዩት የሄዱበት መንገድ ይሄ ነው ሰዎች ጋር በነበራቸው ልዩነት ኢማም አህመድ ብን ሐንበልን ታውቃላችሁ ኢማም አህለ ሱና ወልጀማዓ ሰዎች ብዙ አደጋ ደርሶባቸዋል በመድራችን ላይ ከተፈተኑ ታላቅ ዓሊም ናቸው خلق القرآن ላይ ቁርአን የአላህ خلق እንጂ አላህ ፍጡር እንጂ አላህ ቃል አይደለም የሚል አስተሳሰብ ይዘው የመጡ ሰዎች ይህን ቃል ካላጸደቁ እርምጃ እንዲወሰድባቸው ተወስኗል ኢማም አህመድ አخر ዑምራቸው ላይ አላህ ስራቸው እንደላቸውና አቋማቸው በዚሁ እንደጠነከረ ሲሄድ ምንድን ነበር ያደረጓቸው ወሰዳቸው ወደ እስር ተወሰዱ እስር ቤት ሲሄዱ የሚያስቡት ነገር ነበር ኢማም አህመድ ምናልባት እነዚህ ሰዎች ቢያስሩኝ እኔ ኸልዋ ነው አላህ ጋር እገናኝበታለሁ ለሰዎች ቢገሉኝ ሸሂድ ነኝ እኔ ግን ስጋት የለው ነበር ኢማም አህመድ ብን ሐንበል እነዚህ ሰዎች እንዳያዝቡኝ እንዳያንገላቱኝ እንዳይገርፉኝ ነው ለምን ሰውነቴ ደክሟል እድሜ ገፍቷል አርጅቻለሁ ችግርን ግርፋትን መቋቋም አልችልምና ጽናት ሳይኖረኝ ይቀራል ብዬ ስለማስብ ያችን ነው መሰጋት ያሉ እስር ቤት ገቡ والله እስር ቤት ሲገቡ ኢማም አህመድ ብን ሐንበል የፈሩት ነገር ተፈጠረ አቋምህን ካልቀየርክ እንገርፋለን አሏቸው እንደሚገረፉ ቃል ሲገባላቸው ደነገጡ የፈሯትና የሰጓት ነገር ተፈጠረች እታሰሩበት ክፍል አንድ ሌላ እስረኛ አብሯቸው ታስሯል አባ ጠያር የሚባል ኢራቃዊ ሌባ ነው ሲያቸው ፊታቸው ተለውጧል ያ ኢማም والله ምን ነው ፊትህ አላቸው እኔ በሌብነት እዚህ እስር ቤት ገብቼ 18000 ጊዜ ተገርፌያለሁ እንደዛ ሁኜ ግን ሶብር ያለው አላቸው በሌብነት እንደጸናሁ ነኝ አላቸው አንተ ሐቅን ይዘህ ነው ያለው ان عشت حميدا وان مت شهيدا بتنور ተከብረህ የምትኖርበት ብትሞት ሸሂድነትን የምታገኝበትን ትፈራለህ ያላቸው ረህመቱላህ አለይህ والله ሰመት ይላሉ ኢማም አህመድ ያ ሰው ሶብርን ትግስትን አጎናጸፈኝ ይላሉ ከዛ አባ ጠያር ንግግር በኋላ በጣም ታገስኩኝ ኢማም አህመድ በጣም የሚገርም ነገር አላቸው እስኪሞቱ ድረስ ለዚህ ሰው ዱዓ ያደርጉ ነበር ይባላል ለአቡ ጠያር አላህ ይማረው ያሉ ለሌባው ዱዓ ያደርጋሉ ለምን እስር ቤት ላይ ገብቼ ስባትን ጥንካሬ